በጀነት ግብረ እኔ ሰዶም ይፈቀዳል ወይስ አይፈቀድም? እኔ አሁን እሱን ለማብራራት ሳይሆን ጥያቄ ነበረኝ እናንተ ጋር ትጠይቃለህ። መጀመሪያ ይሄን መልስ። መመለስ ከቻላችሁ ማለት ነው። እንመልስልሃለን። መጀመሪያ ግን ይሄን መልስ የጠየቅነን ጥያቄ። እኔ ጥያቄ ለመጠየቅ ሳይሆን የገባሁት ለመጠየቅ ነው የገባሁት። ካሚል ሰው ወደ እስልምና እየመጣላችሁ አይደል? እንደኛ በምናነሳው ርዕስ በምናነሳቸው ሾች። ስለዚህ እስልምናን እየጠቀማችሁ ስለሆነ እንደውም ልታግዙን ይገባል። አበረታቱ፣ አግዙን። በጣም እየተጠቀማችሁ አታለቃቅሱ፣ አግዙ እኮ በጣም የሚነግር ነገር ቢኖር በየቀኑ እናሰልማለን። እናንተ በግላችሁ ሰው ሰጠ የማያውቁ ተማሪዎችን አስገብታችሁ አሁን መልሰሻል። አንተ ታውቃለህ። ስለዚህ መልስ፣ የጠየቀህን መልስ። አሁን እየተጠቀማችሁበት ስለሆነ አግዙን፣ አበረታቱ፣ ጊፍት ስጡን፣ ሼር ታርጉልን እና አይ በቃ እየተጠቀምንበት ነው ብላችኋል። ስለዚህ አታለቃቅሱ። ጥቅም እየሰጠናችሁ እስከሆነ ድረስ ልታግዙን ነው የሚገባው። ሻሃዳ በእኛ ምክንያት አለ ሰው ሻሃዳ እያያዘ ያለው ጀነት መግባት አትፈልግም። ስለዚህ ለአንተም ጥቅም ነው። አግዘና መልስ። እዚህ ቀጥል። ክርስቲያን አለ ተመልሻለሁ መሰለኝ። ኔትወርክ ላግ አድርጎብኝ ነበር። ያ ትክክል አይደለም። ወደ ክርስቲያን እየጠቀማችሁን ነው። በእናንተ ምክንያት ሰው እየሰለመ ነው እያሉ ነው አይደለ? ያ የማያውቁ ልጆችን ስላለ እሱ ደግሞ ስለሚያውቅ ስለሆነ የገባው። ኦኬ ወጣ። እንደውም ቪዲዮ ላይ ሳየው ነበረ ምን አይነት ሰው እያሰለሙ እንደሆነ። አንድ ሴት አካውንት ቀይራ ከውስጥ ገባ ምናምን ስሟ ጀሚላ ሀሰና እየተባለች ቆይ ቪዲዮ አላገኘሁና የሰለመችበትን አውጥቼ ሪከርድ ያደረኩትን አሳያችኋለሁ። ቀጥሉና። ያለ ውሸት ያለ ማጭበርበር የሚቆም ሃይማኖት ስላልሆነ ነው። በነገራችን ላይ እንደዚህ ማጭበርበር የማትችል ከሆነ ሰውን ወደ እነሱ ሃይማኖት በጭራሽ መሳብ አትችልም። ዋሽተህ ነው። የራሳቸውን ሃይማኖት ሲያስተምሩ ዋሽተው ነው። የራሳቸውን ሃይማኖት ሲያስተምሩ ዋሽተው ከሆነ ስለ ክርስትና ደግሞ ሲናገሩ ምን ያህል ውሸት ምን ያህል ማጥላላት እንደሚጠቀሙ ግልጽ ነው። እሺ አብዱል መጂድ ማን ነው የሚለው ስሙ? አብድ ምናምን አብድ ጀሊል ይላል። ማንበብ አችልም እንዴ? ኦኬ አልተነበበኝም። እሺ አብድ ጀሊል ይሰማሃል? እሺ ኢስላም ቀጥል። አይሰማም? ይሰማል። እሺ ማይክ ኦፍ ነበረ። እሺ ሰላም ነው አለን። በጀነት ግብረ ሰዶም ይፈቀዳል ወይስ አይፈቀድም? አይፈቀድም። ማስረጃ ምን ይላል መሰለህ? ሐዲስ ላይ እንደተረጋገጠ አልአንፉሱ አንድ ነፍስ በዱንያ ላይ የምትፈልገው የሆነ ነገር ሁሉ ጀነት ላይ ታገኛለች። ነገር ግን በዱንያ ላይ የምትደሰትበት የሆነ መጥፎ የሆነ ነገር እንዳልሆነ እስካልሆነ ድረስ ነው ይላል። ማስረጃ ነው አጣና እስቲ እኮ አልኩህ እኮ ምን አሉ ነብዩ ቆይ እንደዛ ከሆነ በምድር ላይ ብዙ ኃጢአት የሆኑ ነገሮች ወይም ደግሞ ብልግና የሚመስሉ ነገሮች በጀነት ተፈቅደው እናገኛለን። ስለዚህ ስፔሲፊካሊ አሁን የግብረ ሰዶሙን አይፈቀድም የሚል በጀነት ስጠኝ። በጀነት ነፍስ ሁሉ የምትሻውን ነገር ታገኛለች ብሎ ስለሚናገር ማለት ነው ቁርአን። ገብቶኛል። ነፍስ ሁሉ የምትሻው አሁን ለምሳሌ አንድ ሸርህ ልጥቀስልህና ኢብነ ከሲር ገብታ ማየት ትችላለህ። ምን ይላል መሰለ? ነብዩ አለይሂ ሰላቱ ሰላም ባወሩት በሆነ ሐዲስ ላይ ምን ይላል? አሁንም እንዳልኩ ነፍስ የምትደሰትበት የሆነ ነገር ሁሉ ነገር ፊሃ ማ ተሽተሂ ለአንፉስ ወተለዙ አይወን ወአዝዋጁሁ ሙክተሊፈ ይላል። የሰው ልጆች ሁሉ አይን የምትረጋበትና ልብ የምትረጋበት ነገር ያገኛል ይላል። በዛ ማስረጃ ወረድ ብሎ ደግሞ ምን ይላል? ኢን ለም የኩን ሐራመን ወሙዲረን ይላል። ማለት በዱንያ ላይ የፈለገች ነገር ታገኛለች ማለት ጉዳትን የማያስከትል ከሆነ ነው። ግብረ ሰዶም ግን በዚህም ዓለም የተጠላ ነው። በዛም ደግሞ ከጉዳቱ ስለሚመደብ ከነሱ የሚመደብ ነገር አይደለም ይላል። ኦኬ እሺ፣ እንደዛ ካልከኝ ለምሳሌ አሁን መንገድ ላይ ወይም ደግሞ መንገድ ላይ የሚቆሙ ሴቶችን ወሲብ ማድረግ ይዘህ መግባት፣ በገንዘብ ገዝተህ ይዘህ መግባት ኃጢአት ነው ወይስ አይደለም? ወንጀል ነው ወይስ አይደለም? የት በምድር ላይ አሁን ነው ወይንስ የጀነት ነው የምትጠይቀኝ? አሁንማ ኃጢአት ነው። አላህ በቁርአን ላይ መንገድ ላይ ያሉ ሴቶችን የሚቆሙ ሴቶችን ይዘህ ገብተህ ወሲብ ማድረግ ኃጢአት ነው አይደል? ኃጢአት ነው። እሺ ይሄ በጀነት ይፈቀዳል አይፈቀድም?
አይፈቀድም ለራስ በተሰጠ በሆነ በስተቀር ለአንድ ሰው በዚች ዓለም ላይ ትክክል ነህ ኃጢአት ነው ወላ ተቅረቡ ዚና ኢንሁ ካነ ፋሂሸተን ወሰአ ሰቢላ አላህ በቁርአን ላይ ዝሙትን አትቅረቧት የእሷም ደግሞ አቀራራቢ የሆኑ ነገሮች መጥፎ ናቸው በጀነትም ደግሞ ለራሳቸው የሆኑ በዚች ዓለም ላይ ምስታቸው የነበሩ የሆኑ ሴቶችን አዲስ እናደርግላቸዋል ሁለተኛ ደግሞ ተስጦ ሑረልኢን የተባለ ሌላ ነገርን ሌላ ወንድ ማያቸው ለሚጥሚቱን ኢንሱን ወላ ጃን ይላል አላህ በቁርአን ላይ የሰው ልጆችም ማይዳፈራቸው አጋንንቶችም በዱንያ ላይ ያልነኳቸው ሌላ ሑረልኢን የሚባል ለራሳቸው ብቻ የሆኑ ደግሞ ሑሩ መቅሱራቱን ፊል ኺያም በጎጆ የሚቀመጡ ማለት ሌላ ወንድ ንክኪን የማይፈልጉ ከባላቸው ውጭ ማይፈልጉ በምድር ላይ ስንት ሴቶች ናቸው የሚፈቀዱላችሁ? 4 ለወንድ 4 እሺ በጀነት ዑለሞች ላይ ንግ ያለ ምን ይላል በአንዳንድ ሸርሆች ላይ ለምሳሌ ሳዊ የቁርአን ማብራሪያ ብትፈልግ ለአንድ ሰው ከሆረልኢን በዚህ ዓለም ላይ ያገባቸው ሴቶች ሁሉ ኢና አንሻአናሁነ ኢንሻአ በአዲስ ያረጠችው ሽማግሌ 4 ያገባ 3 2 አዲስ እናደርግለትና እናድርስለትና እነሱን ያገባል ነገር ግን ሌላ ሆረልኢን ቆይ አንድ ጊዜ እሺ በምድር 4 ሚስቶች ካሉት ገነትም ሲሄድ 4ቱን ሚስቶቹን ያገባል እነዚህ ምድራውያን ሴቶች ናቸው እሺ በጀነት የሚሰጡት ሑራላይኖችስ አሉ እነሱ ስጦታ ናቸው እሺ ስንት ነው የሚሰጠው እነሱ አሁን እንደነገርኩ ግማሾቹ ሚኒመም ስንት ነው የሚሰጠው ማክሲመም የለው ማክሲመም የለው ሚኒመም ግን ስንት ነው የሚሰጠው እንደ ስራው ነው እኮ እንደ ስራው ስለዚህ ከሁለት በላይ ማለት ነው አዎ እስከ 4000 የሚል አለ ግማሾቹ ደግሞ እንደ ስራው የሚል አለ 12000 የሚል አለ ተካለሱ ስለዚህ ምድር ላይ ከ4 በላይ ማግባት ኃጢያት ነው ወይስ አይደለም ኃጢያት ነው እሺ ጀነት ላይ ግን ሄደ 4ቱን ሴቶችና 12000 ሑራላይኖችን ታገባለህ ኃጢያት ነው ወይስ አይደለም ጀነት ላይ ኃጢያት የሚባል ነገር ኃጢያት የሚባለው ሲጀመር በምድር ላይ ነው እንጂ ጀነት ከገባ በኋላ ተረጋጋ ቆይ ቅድም ምን አልከኝ መሰለህ ምድር ላይ ኃጢያት የሆነው ነገር ጀነት ሲሄድ አይፈቀድም ብለኸኝ ነበር አይደል አንድ ምድር ላይ ግብረ ሰዶም የተጠላ ነገር ነው አይደል ትክክል እሺ ምድር ላይ ከአራት ሴት በላይ ማግባት የተጠላ ነው አይደል ስለዚህ ጀነት ላይ ከ4 ሴት በላይ ማግባት 12000 4000 ምናምን ሑራላይኖችን ማግባት የተፈቀደ ነው ስለዚህ ለምን አንድ ጊዜ አዳምጥ ብዙ ረጅም ሳስተናገር ስላዳመጥኩ ማለት ነው ለዚህ ነው ዝም ያልኩ ስለዚህ ምድር ላይ ከ4 ሴቶች በላይ ማግባት ኃጢያት ነው ጀነት ግን ስገባ ጽድቅ ነው ይፈቀድልሃል ስለዚህ በዚህም ምድር ላይ ግብረ ሰዶም ኃጢያት ነው ጀነት ስትሄድ የማይፈቀድልህን ማስረጃ አለኝ ያልከውን አንተ ያጠያየቀህ እሺ አንድ ጊዜ አዳምጠኝና በጀነት ኃጢያት የሚባል ቆይ ዝም ብለህ አዳምጠኛ ኃጢያት የሚባል ነገር በፍጹም የለም ጀነት ላይ አላህ በቁርአን ላይ ምን ይላል መጀመሪያ አዳምጠኝና ስለዚህ ሰዎች ግብረ ሰዶም ቢሆኑ ኃጢያት አይሆንባቸውም ማለት ነው አይደል ራስ ለምን ትመልሳለህ ራስ እኮ መልስ ጠይቀኛላ ለአንዴ እንትን ላስረዳ ሲጀመር ኃጢያትና ጠይቀኝን እኮ ነው አንተ የመለስከውን ኮምፕሬሄንድ እያደረኩ እየመለስኩልህ ላ እንደሱ አይደለም ያልኩ ኃጢአት የሚባል ነገር በጀነት በጭራሽ የለም አይቻልምና ኃጢአት ነው ይለያያሉ አይቻልም ማለት ብዙ ሴቶችን ብታገባ ኃጢአት አይደለም አይደል ኃጢአት የሚባል ነገር ምንም ነገር ብትሰራ እዛች ዓለም ላይ በእኛው ከሆነ ስለ አንተው አይላቀም ስለናንተው በእኛው ከሆነ እዛች ዓለም ላይ ኃጢአት ዘይት መጨማለቅ ስለሌለ ነገር ነው እንደዚህ ነገር እሺ ጀነት ላይ ኃጢአት የሚባል ነገር የለም ጀነት ላይ ኃጢአት የሚባል ነገር የለም ግን ፍላጎቱ ያንተ ፍላጎት ምንድነው በዚች ዓለም ላይ ሰው ልጅ የሚያደርገው ቆሻሻ የሆኑ ነገሮች በዚች ዓለም ላይ ማይፈቀዱ የሆኑ ነገሮች አንተ እንዳትፈልጋቸው አላህ Subhanahu Wa Ta'ala መጥፎ ዝሙት ያልከው ግብረ ሰዶም ያልከው የሚጠሉ የሆኑ ነገሮች ሁሉ አእምሮ ላይ ይዘጋባህና አንተ አትፈጽማቸው ለምን የውርደስ አንድ ጊዜ ቁምሱ አሁን ስለዚህ ከ4 በላይ ማግባት ዝሙት ነው አይደለም ምድር ላይ አጸያፊ ነው አይደለም በዚች ዓለም ላይ ማግባት አላህ ስለከለከለን ነው አልኩ የአላህ ውሳኔውን አሁን ለምሳሌ አለመስገድ እኮ ስለዚህ ኃጢአት ነው አይደል አንድ ጊዜ ልጠይቅሽ አሁን አንተ ለምጠይቅ አንድ ጊዜ ለምጠይቀው ልጠይቅህና እዚች ዓለም ላይ ያለመስገድ ለምሳሌ ኃጢአት ነው እዚች ዓለም ላይ ያለመስገድ ለአላህ ኃጢአት ነው በጀነት ግን መስገድ የሚባል ነገር የለም መጀመሪያ አዳመጥ ኃጢአትና አላህ አታመልኩም አምልኮ የሚባል ነገር አለ ብዬ መጀመሪያ እንትና አላልኩም አልጠየቅኩም ጥያቄህ ነው አንተ አባባልህ ምንድን አባባልህ በየ5 ደቂቃው ነው ጎሲ የምታረግ እሱን አውቃለሁ እሱን አይደለም የጠየቅኩ
ነገር ግን ምድር ላይ ከአራት በላይ ማግባት ኃጢአት ነው፣ የተፈቀደ አይደለም፣ የተከለከለ ነው። ጀነት ላይ ደግሞ ስንሄድ ከአራት በላይ እናገባለን፣ የተፈቀደ ዓለም ላይ በጣም ከሚያስጠሉ መጥፎ ስራ ማለት አንደኛው ነው በእስልምና። ለዚህ ማስረጃ የሉጥ የሚባሉ የነብይ አላህ ሉጥ ሰዎች ግብረ ሰዶማዊ ነበሩ። አላህ ገብቶኛል። ስለዚህ ይሄንን ነገር ጀነት ላይ እንደማታረገው ማስረጃ አስጠኝ። በቃ አሪፍ ነገር አሁን ጠይቀኛል። ቀስ በልና አዳምጠኝ። ኃጢአት ነው ማለት አላህ Subhanahu Wa Ta'ala አታድርገው ብሎ ይከለክልሃል ማለት አይደለም በጀነት። ታዲያስ አንተ በራስህ ሰዓት ላይ አትፈልገው መጥፎነት የምትባል ድርጊት አንተ አትፈልጋትም ማለት። አንድ ነገር ደግሞ ያያያዝከው ነገር ምንም የማያይዝ ነገር ነው። ለምሳሌ እዚች ዓለም ላይ ያለ መስገድ ኃጢአት ነው። ነገር ግን በጀነት መስገድ አለ ስለ መስገድ አላወራሁም እኮ እንዲገባህ እኮ ነው ማብራሪያ ነው የምሰጠው። ማብራሪያ ነው የምትሰግዱበት ሰዓት እንደሌለ አውቃለሁ። እሱን እኔ ወደዛ አልሄድኩም። ይሄ ወደ አምልኮ ወደ ስግደት ቆይ ልመድ ነገሮችን እኔ አላወራሁም። እሺ በቃ ታዲያ የጠየቀኝ አሁን ምንድነው ጥያቄ? ኦኬ ማስረጃው ኢብነ ከሲር አሁን ለምሳሌ ማስረጃ ከፈለክ የቁርአን ሸርህ ላይ በቁርአን ምን ይላል? የጀነት ምልክቷ ሁረዲን። አንድ ጊዜ አዳምጠኛ። ማስረጃው ከፈለከው ኢብነ ከሲር ላይ ገብተህ በጀነት ነፍስ ሁሉ የፈቀደችው ነገር መልሱ የፈለገው ነገር ሁሉ ኢብነ ከሲር የሚባል ሸርህ ወይም ጠበሪ ወይም ደግሞ ሳዊ የሚባል ሸርህ ላይ ቁጥር 38 ይላል ይነጋጋል። ከፈለገ ገብተህ በአረብኛ ምን ይላል? አላህ Subhanahu Wa Ta'ala ሁሩም መቅሱራቱ አሁን እኮ እናንተ ጨርሰናል። አብዱል ጀሊል ጨርሰናል እኮ አሁን እናንተ ጨርሰናል። ምድር ላይ በሴቶቹ ከአራት ሚስቶች በላይ ማግባት ኃጢአት ነው። አላህ ከልክሎናል ኃጢአት ስለሆነ ምክንያቱም ዝሙት ነው። በጀነት ግን ሄደን አራት ሚስቶቻችንን እናገኛለን። 4000 12000 የሚሉ ዑለማዎች አሉ። እነሱንም ሁር አላይኖች እናገኛለን። እንግዲህ እስከ 12000 አራት ሴት ማግባት ይፈቀድልሃል ማለት ነው በጀነት። በምድር ላይ ግን which is በጣም ኃጢአት በጣም አጸያፊ የሆነ ነገር። ስለዚህ በምድር ላይ እንደዛ ኃጢአት ሆኖ በጀነት ግን 12000 ሴት የምታገባ ከሆነ ከተፈቀደልህ፣ ስለዚህ ፈጣሪ ምድር ላይ የከለከለው ነገር ጀነት ላይ ፈቅዶልሃል ማለት ነው። ሁሉ ነገር ማለት አይደለም። እዚህ ጋር አዳምጥ። ትክክል። ለምሳሌ በዱንያ ላይ የከለከለን መጠጥ አለ፣ እዛ ላይ ተጠጣለ መጠጥ ለምሳሌ ልበልህና፣ ነገር ግን መጥፎ የሆኑ ድርጊቶች ለሰብ የሚጎዱ የሆኑ ነገሮችን በግማሽ አሁን በከፊል እንዳልኩ አላህ Subhanahu Wa Ta'ala ለኛ ጥቅምና ማንደሰታባቸው በተፈጥሮ በተደሰታባቸው የተወሰነ ሰው ነው በእነዚህ የሚደሰታባቸው። አሁን በግብረ ሰዶም ዝሙት ለምሳሌ ከአራት በላይ መግባት እናንተ ዝሙት ነው ብላችሁ ታስባላችሁ። ዝሙት ስለማይጎዳ ነው እንትን ያተባለው። ዝሙት የሚጎዳ ስለሆነ ነው የተከለከለው። ምን አልክ? አይደለም ዝሙት ለራስ የሚጎዳው ነው አይደለም የተከለከለው። ዝሙት ለራስህ ጉዳት ሳይሆን ልጅ አለ አባትን ያስቀራልና፣ ሁለተኛ ደግሞ ሰው እንደዚህ ቢፈቀድ እሱ ጉዳት አይደለም። የሰው ጉዳት የራስ ጉዳት ያልከመሰለኝ ትክክል ነው። አጠቃላይ ጉዳት የሚለው ስለዚህ አንተ በጉዳት ያልከው ያሲዝም ማለት ነው። ልክ አይደለም። ለምን እንደሱ አይደለም ያልኩት? ያያዳመጥከኝ አይደለም። መጀመሪያ ሁሉም ነገር ይፈቀዳል ማለት አይደለም። በዚች ዓለም ላይ የሚጎዱ የሆኑ ነገሮች ቢሆኑ የማይፈቀዱ ነገሮች በዛች ዓለም ላይ የሚደሰትባቸው እንደመጠጡ ለሰብአዊ የሚያንቋሽሽ ይሆኑ። ለምሳሌ አሁን እንዳልከ ዝሙት መዳፈር፣ ሁለተኛ ደግሞ ወደ ተቃራኒ ጾታ ሌላ ጾታ መፈለግ፣ ግብረ ሰዶማዊ ነገር በጀነት አያደርግም። ለምን? ማስረጃ ምንድነው ካልከ ከአራት በላይ ማግባት ሰብአዊነትን የሚያንቋሽሽ ነገር ነው ወይስ አይደለም? በእናንተ አስተምሩ። በእኛ አይደለም። ኦኬ ከአራት በላይ ማግባት ከአራት በላይ አግብቶ ወይም ደግሞ ዝሙት መስራት ሰብአዊነትን የሚያንቋሽሽ ማለት አይደለም ማለት ነው አይደል? አይደለም። ምክንያቱ ጠይቀኝ። የተከለከለበት ምክንያት ምንድነው? ከአራት በላይ ካገባ የሰው ልጅ በዚች ዓለም ላይ ወንድ ሆኖ ማስተዳደር አይችልም። ያንድ ሰው በእኛ እስልምና ምን ይታያል? ሴት ልጅ ከወንድ ልጅ ያስተሳሰብ እድሏ በጣም ዝቅተኛ ነው። ነገር ግን አንድ ወንድ አራት ሴት በላይ ቢሰበስባቸው አቅሙ ሊፈቅድለት አይችልም እንጂ ከዚህ በፊትም የሚያገቡ እስልምና ሳይሆኑ በፊት ያው እናንተ ሃይማኖት ተከታዮች ሌሎቹ 10 ያገቡ ሰዎች ነበሩ። ነብዩ በአራት አሳጥረላቸው ብለዋል። ስለዚህ ዝሙት ከአራት በላይ ማግባት ምድር ላይ መጥፎ ስራ አይደለም ማለት ነው አይደል? እያልከኛለሁ። መጥፎ ስራነትና ጎጂነት ይለያል። አንድ ጊዜ ሰማኝ። በኃጢአት መጥፎ ስራ ነው አይደለም ዝሙት? ቆይ ዝሙት መጥፎ ስራ ነው ወይስ አይደለም? በሸሪዓ ነው ወይንስ ለሰውነት ጎጂ ነው?
በቁርአን መሰረት ኧረ ወላ ዝሙት ቀርቶ የዝሙት አቀራራቢ የሆኑ ነገሮች መነጋገር እንደዚህ ነገር የመሳሰል ነገር አትቅረቡ ይላል በቁርአን ላይ እንኳን አይደለም ኃጢአት። ስለዚህ ይሄ በጀነት ይፈቀዳል። ምድር ላይ የተከለከልከው ነገር በጀነት ላይ የሚፈቀድልህ ከሆነ ሁሉም ነገር አይደለም። ዝሙት አይፈቀድ ሁሉ ነገር አይደለም። ነፍስ ሁሉ የፈለገችውን ታገኛለች አይደል እንዴ የሚለው ቆይ ቁርአኑን ይኸው አዳምጣ። ይሄ እስከዚህ ክርክር ለምን ትሄዳለህ? ሁሉ ነገር አይደለም ትለኛለህ። ቆይ አይደለም ሁሉ ነገር አይደለም የሚል ማስረጃ ከቁርአን ስጠኝ ቶሎ። ከቁርአን አይደለም ከመሸራ ይኸው እኔ ደግሞ ከቁርአን ሁሉ ነገር የተፈቀደ እንደሆነ አመጣልሃለሁ። እሺ አምጣ በቁርአን። ኦኬ እሺ አንድ ጊዜ አንቀጹን ታስታውሱት ከሆነ እሺ እስከዛ ማይክ ምታርግ ያው ኦኬ አንድ ጊዜ የምታስታውሱ ከሆነ ሌሎቻችሁ ምን ፈልጋችሁ ነው? ያ ነፍስ ሁሉ በጀነት የፈለጉትን እንደሚያገኙ የሚናገር የቁርአን አንቀጽ የቁርአን አዲስ ቁርአን አዎ 41:31 ወይም 43:76 ማለት እሺ አንብብ ወንድማችን። አንድ ይሄን ጨምርልና ሌላ ደግሞ አንድ ጨምርልና ትቀጥላለህ። እሺ እኛ በቅርቢቱም ህይወት በመጨረሻይቱም ረዳቶቻችሁ ነን። ለእናንተም በእርሷ ውስጥ ነፍሶቻችሁ የሚሹት ሁሉ አለላችሁ። ለእናንተም በእርሷ ውስጥ የምትፈልጉት ሁሉ አለላችሁ። ስለዚህ በጀነት የምትፈልገው ሁሉ አለ እንጂ በጀነት ይሄ የተፈቀደ ነው ይሄ የተከለከለ ነው የሚል ነገር የለም። ሁሉም ነገር አንተ ከፈለክ ነፍስ የሚፈልጋት ከሆነ ሁሉ ነገር ይሟላልሃል። ሱራ 43:71 ክፈትልኝ አንዴ ሚውት አድርግ። አንተ ሁሉም አይደለም የሚከለከል አለ ብለሃል። እሱን ታመጣልኛለህ ማስረጃ ከቁርአን 43:71 እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖች እና ኩባያዎች መጀመሪያ ያዳመጥክ ነው። አንድ ጊዜ ይሄ አማርኛ ነው ያቀረብክልኝ። መቼም የአማርኛ አረብኛው ስለማይገባህ ነው። አንድ ጊዜ ያዳምጥና አረብኛ በቋንቋ ውስጥ እስልምና በቋንቋ የቋንቋ ጥገኛ ነው እስልምና በነገራችን ላይ ችግር የለውም። በአረብኛ አንድ ጊዜ እዚህ መጣ በአረብኛ ቋንቋ ልትደበቅ ነው አሁን እያሳየው። ችግር የለውም ያዳምጣል። ያረግልሃል አረብኛውን ያረግልሃል ከፈለክ ችግር የለውም ኖርማል ነው። ያው ወካን ሙስሊም እንደሱ አይደለም። እሱም በጭራሽ እንደሱ የሚል ነገር የለም እዚህ ላይ ምን እሺ ለማንኛውም ቁጥር 17 ችግር የለውም። ያው ላስረዳህ መጀመሪያ ትርጉሙ አንተ ያለቡታል። አንድ ጊዜ አዳምጠኛ። በቁርአን ላይ አላህ Subhanahu Wa Ta'ala ኩል ተወርቶ ግማሽን የሚፈለግበት ቦታ አለ። አንድ ነገር አዳምጥና መጀመሪያ በአማርኛ ማስረጃ አለኝ። ማስረጃ ያው ልንገርህ። የዚህኛው ሸረሁ ገብተህ ያው ሸረሁ ታውቃለህ? ኢብነ ከሲር ላንብብልህ። ያው አረብኛው ያው አማርኛው እኮ ግልጽ ነው። አማርኛ እኮ ሸረሁ አረብኛ ነው። አዳምጥ። ነፍስ ሁሉ የከጀላት ወይም ደግሞ አይን የሚደሰትበት ሁሉ አለ ብሎ ተናግሯል። ፈተጢቡ ቁሉብ ሸረሁ አንተ አረብኛ የምታውቅ ከሆነ አዳምጥ። ሌሎቹም የማያዳምጡ ያዳምጡኝ። አማርኛውን አይቀበለውም ክርስቲያን፣ አማርኛውን አትቀበለው። ትክክል አይደለም። ዝም ብለህ አትተጋገና አማርኛ አይቀበለው አማርኛ ዝም ብለህ ዘጋፈልሃል። ቆይ መጀመሪያ ለምን አታዳምጠኝ? ጠይቀኸኛል። ለምን አታዳምጠኝ? እዚህ ላይ በቁርአኑ ገብቶ ሸረሁ አረብኛ አማርኛ ስለሌለ ነው። ቁርአኑ ማንም ሰው ስለሚያነበው አማርኛም ኦርዶንም ሌላም ቋንቋ እንግሊዝኛም አለ። ሸረሁ ግን ኢብነ ከሲር የሚለው የዚህ ማብራሪያ እንትን የለውም። ስሙ ምንድነው? አማርኛ የለውም። እንዴት ላንብብልህ? ከፈለክ ያው ላሳየ በአረብኛ ወይም ደግሞ ላንብብልህ ወይም ደግሞ የሚያቅሰው ጠይቅ። ምን ይላል? ፈአህል ጀነት ላይ የኢብነ ከሲር ንግግር የኢብነ ከሲር ንግግር ያላህ ንግግር የኢብነ ከሲር ንግግር ያላህ ንግግር አላህ ቁርአን ያላህ ንግግር ለመሆኑ አንድ ጊዜ ማሻአላህ አሪፍ ጥያቄ ጠይቀኛል። ማን የተረጎመው ነው? እዚህ ጋር የተረጎመው ማን ነው? ያላህ እዚህ ላይ የተረጎመው አማርኛ የተረጎሙት ማን ናቸው? እኛ ነን አይደላችሁ? ሀጅ መሐመድ ሳኒ ሀቢብ ናቸው። አንተ ከሳቸው ትበልጣለህ። ማሻአላህ የኔ አንተ ያልከው ነገር ልሰማ ነው የምትፈልገው ወይስ ሌላ ቦታ ላስረዳህ? ከልሂቃኑ በልጠህ ነው ወይ አማርኛው ትክክል አይደለም የምትለው ማለት ነው? ነፍሱ ሁሉ አማርኛ ትክክል አይደለም ያልኩ አማርኛ ትክክል አይደለም ያልኩ ላስማ መጀመሪያ ተሳስተው አንድ የክርክር ርዕሱ ማጣቀበትም ዝም ብለህ አማርኛው ምናምን ብለህ ለዘጋ ፈልገህ መጀመሪያ አስተኛና አዳምጠኝ። አይደለም አልተሳሰቱም፣ ትክክል ናቸው፣ አልተሳሰቱም። ይሄ የሚነበበው እንዴት ነው ካልክ አማርኛ
አዳመጥኩህ። እኔ ዝም ብዬ እስከምትፈልግ አዳምጠኝ። ትንሽ አማርኛ ምንድነው? አረብኛው ቀጥታ ቃላው ነው የሚተረጉመው። ሁሉ ተወርቶ በቁርአን ላይ ግማሽ ይፈልጋል። ለዚህ ማስረጃ ቁጥር 17 ላይ ሱረቱ በአማርኛ ነው የምትነግረን አንብበህ አይደለ? አረብኛው ስለማይገባችሁ ነው። ስለዚህ በአማርኛ ነው የምትነግረን አይደለ? አዎ። ስለዚህ ሀጅ መሐመድ ሳሊ በአማርኛ በቁርአን ነግረውናል። አንተ የምትነግረን አማርኛ አለ። ይሄ ማለት እኔ ከሳቸው የበለጠ አውቃለሁ እያልክ ነው። አሊም ነው እነሱ ያሉ እያብራራለሁ እየነገርኩህ ነው። እነሱ ያሉ ለምታወራው ገብቶ ካልክ እንጂ ወደ አማርኛ ተርጉመህ ልነግረን ነው። አንተ አረብኛውን አንብበህ እሳቸው ወደ አማርኛ ተርጉመው ተነገሩት። ርዕስ ዝም ብለህ ለማተጋጋት ርዕሱ ለውጠዋል። በጭራሽ ቁርአኑ እንደዚህ የሚባል ነገር አይደለም። በቁርአን እንደዚህ ያስጀመር አማርኛው ልንገርህና አዳምጥ እባክህ። አማርኛው አንዴ የሚታርክ ተፍሲር ነው የፈለከው አይደል? ተፍሲሮቹ ናቸው። ተፍሲሮቹ የማይረዱትም ባይዘው ዝም ብሎ ተፍሲሮቹ አይደለም የምፈልገው። ተፍሲሮቹ አይደለም እኔ ላምጣልህ። መጀመሪያ አዳምጥ። ለምን አታዳምጡትም ታዲያ? ሊያዳምጡ ስላልፈለጉ መልሱ ስለምሰጣቸው ሊያዳምጡ አልፈልጉና አንዴ ተፍሲር አልፈልግም ብላል። ታዲያ ኢብን ከሲር ምን ያደርጋል? ኢብን ከሲር ምንድነው እሱ? ኢብን ከሲር አምጣ እኮ አላልኩም እኔ። ይሄ ኢብን ከሲር ምንድነው? ቁርአኑን አዳምጠኝ ነው። መጀመሪያ አዳምጠኝ። ቁርአኑን አልፈልግም ብለሃል። ገና እደን ኢብን ከሲር ልትፈልግ ይያልካ እንዴ? ስለዚህ ቁርአኑን በቁርአን ፈስረው በቃ። ቁርአኑን በቁርአን ፈስር። እሺ ልፈስርልህ ቁርአኑ በቁርአን ፈስረው በቃ። ማንንም አንፈልግም። ልፈስርልሽ አሳይኝ፣ ቅራለኝ። ምንድን ነው የሚለው? ያው ተቀምጦላል ቁርአኑ። ያ አረብኛ አድርገው። ቆይ በቃ ዩጣፉ ዐለይሂም በጀነት ሰዎች ሊበሉ እንኳን ዝቅ አይሉም። ሳፋ ተይዞ ከፍ ተደርጎ በክብር ይዞርላቸዋል። ማለት የሚዞርላቸው ሰው አለ። ከምን ወአክዋቢን ከብርሌ ወይም ደግሞ ከብጭርቁ ወፊሃ በሷ ያለባት የሆነ ማተሽተህ ላፉዝ ነፍስ የምትፈልገው ነገር ሁሉ በሚለው ነገር ሁሉ ወተለዝዙል አይን የምትደሰትበት የሆነ ነገር ሁሉ በጀነት ውስጥ ተይዞ ይኬድላቸዋል አለ። ለዚህ ማስረጃ ተፍሲሩ ገብተህ ብታየው አላህ Subhanahu Wa Ta'ala በቁርአን ላይ ተፍሲር አንፈልግም ቁርአኑን ፈሰርክልን እናመሰግናለን። ተፍሲር አንፈልግም ኢብን ከሲርን አንፈልግም ብለህ ማብራሪያ ስለማትፈልግ የምትለው ነገር ሁሉ ውሸት ስለሆነ ማብራሪያ አትፈልግም። ለምን ማብራሪያ ምን ችግር አለ? ቢያመጣ ኢብን ከሲር ቢያመጣ ምን ችግር አለ? አልፈልግም ያለው ራሱ ብሎ የራሱ ሐሳብ ከኢብን ከሲር ሳይሆን አልፈልግም ያለው ራሱ ልጅ አዳምጥ። ምክንያቱም አንተ ከኢብን ከሲር ልበልጥ አትችልም። ሙፈሲሮችን አልፈልግም ካልከን ስለዚህ ቁርአኑን ፈስረዋልና ቁርአኑን ፈሰርከው ጨረስን በቃ ደን ነፍሱን የፈለገችዋን የምከጅለዋ ይሰጣታል። ግማሹ ሁሉ መጥፎ ነፍስ ሁሉ መጥፎ ነገር አትፈልግም። ነፍስ ሁሉ ነገር መጥፎ ነገር አትፈልግም። ሸርሆቹ ነገር ነው። በሸርሆቹ መመራት እንዳለብን አላህ በቁርአን ላይ ወሚንሁ አያቱን ሙተሻቢሃት ወሚንሁ ሙከማት ቁርአንን በቁርአን ፈስር እንደዛ ካልከልኛም ቁርአን በቁርአን ላይ ልፈስርልህ። አላህ በሱረቱል ኢምራን ላይ ቁጥር 20 ምናምን ቁጥር ላይ ምን ብሏል? አላህ ወሚንሁ አያቱን ሙተሻቢሃት ወሚንሁ ሙከማት እንዳንተ ያለውና ሌሎቹ ሁላቸው ቁርአን አይረዱም። ታዲያ ግማሽ የሚረዱ ሰዎች አሉና አያቱን ሙተሻቢ የሚባሉ ነገር አውጥተናል። ይሄኛው አያቱን ሙተሻቢ ሁሉ ተወርቶ ግማሽ ይፈልጋል። ሁሉ ተወርቶ ደግሞ ግማሽ ለመፈለጉ ምንድነው? ተረጋጋ እንጂ በገነት ውስጥ ማይፈልጉም የሚል ማስረጃ አንጣልን። ይሄንን ቻሌንጅ የሚያደርግ በገነት ውስጥ ማይፈልጉት አለ የሚል ማምጣት እኮ ነው። ቀላል ነው በቃ። ምክንያቱም በብዙ ነገር አሳይተዋል ክርስቲያን። አንደኛ በምድር የተከለከለው ነገር በገነት ውስጥ እንደሚፈቀድ አሳይተዋል። አይ በምድር ላይ ቀፋፊ ስለሆነ በገነትም ቀፋፊ ነው ልትል አትችልም። ምክንያቱም በየጥጋ ጥጉ ሄዶ በየ60 ማይሉ የቆሙ ሴቶችን መገናኘት አሁን በምድር ቀፋፊ ነው ያለ? አዎ ቀፋፊ ነው አልክ። በገነት ግን ይሄንን አላህ ፈቅዶታል። በምድር ላይ ብዙ ሴቶችን መገናኘት ቀፋፊ ነው ያለ? ከአረብ በላይ ብዙ እንትኖች ማለት ቀፋፊ ነው ስለተከለከለ። ስለዚህ በገነት ውስጥ ደግሞ በ12000 ምናምን ድረስ እያልክ ነበር ወላ ያንን ደግሞ የተፈቀደ ነው። በምድር ላይ ይሄ የሚዞርባቸው ሳህኑ የምንድን ነው? ከወርቅ የተሰራ ነው። በምድር ላይ በወርቅ የተሰራ ሳህን መጠጣት ጋነም ይከተሃል። በገነት ውስጥ ግን በዚህ ሳህን ትጠጣለህ። ይሄውን በሚዞርበት ከላይ የተቀመጠልህ ሳህን ጋነም የምትጠጣበት ነው፣ የተፈቀደ ነው። ስለዚህ በምድር የተከለከለው ነገር በገነት የተፈቀደ ነው። ግብረ ሰዶም ላይ ብቻ ነጥለህ አይ የተከለከለ ነው እሱ ልትለው አትችልም ማለት ነው። ክርስቲያን ሶሪ ይቀጥል። ያ በቃ ይሄ ነው ፖይንቱ ባጭሩ። ልጁ ማስረጃ የለውም ዝም ብሎ ብቻ እንደው ምንም ልታስረዳ አልፈለክምና ነው። ልንገርህ ልትረዳ አልፈለክምና። ይኸውልህ
ሰዓት አሰጥም። አንድ ጊዜ ተፍሲር አረብኛ ላይ ቋንቋው ይለያል። እዛ ላይ አረዳዱ ልክ አይደለም ስለማታውቁት ነው አልክ። አረብኛውን ከፈትንልህና በአረብኛው አንተ እኛ የተናገርነውን ነገር ተናገርክ እኮ። አልጨረስኩም። አንድ ጊዜ ቆይ። ተፍሲር ይከፈትልኛል። ከዛ እነ ተፍሲር ኢብን አባስ እነ አልጃላላይን እነ ኢብን ከሲር ይከፈቱልህ ሲባል አልፈልግም አልክ። ቁርአንን በቁርአን ፈስር ስትባል አልፈልግም አንቀጽ የለኝም አልክ። ምን አለኝ አዳምጠኝ። ሰዓት ስጥና አዳምጠኝ። እሺ ሰጥቻለሁ። ና በጀነት ግማሹ የተከለከለ ግማሹ የተፈቀደ ነው፣ ወይም ደግሞ ይሄ ነገር ተከልክሏል ይሄ ነገር ተፈቅዷል የሚል ማስጠንቀቂያ ቁርአን እንደሰጠው። በቃ ማሻአላህ። አንድ ነገር ልንገርህና ሰዓት ብቻ ስጠኝ። ትንሽ ሰዓት ቢሆንም ሊዋጥልህ ወይም ላይዋጥልህ ዝም ብለህ ምን ታርጋለህ? በቁርአን ማስረጃ እሺ፣ ያው በቁርአን ማስረጃ እሺ። አንድ ጊዜ ልጠይቅህ። አይቱ ደሚሩ ኩለ ሸይ ስለ ሰሙድ ሰዎች ሲያወራ ምን አለ? ነፋስ ሰጠናቸው። እንዴት ያለች ነፋስ? በምድር ላይ ያለ የሆነ ነገር ሁሉ የምታጠፋ። በዛን ሰዓት ሰማይና ምድር አላጠፋችም። በቁርአን ሁሉ ተወርቶ ግማሽ የሚፈለግበት ነገር አለ። እዛ ዘንድ አላህ Subhanahu Wa Ta'ala የሰሙድ ነፋስ ሁሉ ነገር የምታጠፋ ሰጠናቸው ሲል ሰማይና ምድርን አላጠፋችውም። ዕለተ ትንሣኤ ቀን ብቻ ነው ሰማይና ምድር የሚሰበሩ። ስለዚህ ሁሉ ተፈልጎ ግማሽ እንደሚፈለግ በቁርአን አሳይ። ወንድማችን ምንም የማይገናኝ እኮ አንቀጽ ነው እየሰጠኝ ያለው። ቆይ ስማኝ ጨርሰህ ስማኝ። ጀነት አሁንም አለ። አሁን ነበር አሁንም አለ ጀነት። በእኛ በተሰባት ሰማይ በላይ ሰሙድ የተላከው ጀነት ነበር ወይ? ጀነት ሄዶ ነው የተላከው ሰሙድ? ምድር ላይ ነው። በቃ ስለዚህ አሁን እያወራን ያለ ነው እኛ ስለ ጀነት ነው። አይ ፈጣሪ ገደራ ዓለምን አሰማኝም። ሁሉ ተብሎ ግማሽ ይፈለጋል እያልኩህ ነው። ና ማስረጃ ስጠኝ። እንደዛ ሁሉ ተብሎ ግማሽ ይፈለጋል። ቱደሚሩ ኩለ ሸይ ሱረቱ ራዕድ ላይ ቱደሚሩ ኩለ ሸይ አለ አላህ Subhanahu Wa Ta'ala። ስለ ሰሙድ ንፋስ ሁሉ ነገር መታጠፋ አለ። በዛን ሰዓት ሁሉ የሚባለው ቃላት ሰማይንም ይዛል። እነሱ ሁሉንም አላጠፋቻቸውም። ሰማይ አልጠፋም። በዛን ሰዓት ገህነም አልጠፋም። ንፋሱ የተላከው ሰማይ እንዲያጠፋ ነው፣ ሰዎቹ እንዲያጠፋ ነው። ሁሉ ነገር የተባለው ሁሉ ነገር የምትለው ቃላት ንፋስም፣ ምድርም፣ እንጨትም፣ ሰማይም፣ አርሽም፣ ኩርስም ጀነትም ትይዛለች። ነገር ግን ሁሉ ተብሎ ሰሙድ የተላከው ለአርሽ ነው፣ ለአርሽና ለሰማይም ጭምር ነው። በምድር ለሰሙድ አገር ቆይ አንድ ጊዜ ሰሙድ የተላከው ለጨረቃ፣ ለከዋክብት፣ ለሰማይ፣ ለአርሽ ለነዚህ ሁሉ ነው የተላከው ወይስ ለህዝቦቹ ነው የተላከው? አይደለም። ለህዝቦቹ ነው የተላከው ወይስ ለሰማይና ለህዝቦቹ ነው? ንፋሲቱ ደግሞ ሰዎቹን አላጠፋቻቸውም ወይስ አጠጣቸዋለች? አጠፋቻቸው። ሁሉንም ሰው አጥፍቷል አይደል? አላህ ያለ ሁሉንም ሰዎች አይደለም ያለው። አላህ ያለው በቁርአኑ ላይ ያለ ሰዎቹ አላለም። ታዲያስ ሁሉ ነገር አጠፋቸው። ሁሉ የተላከው ያ ሰሙድ የተባለው ነብይ የተላከው ለህዝቦቹ ነበር። ሰዎቹ ስላላመኑ ማሻአላሁ መተሃል ሁሉ ያጠፋች ህዝቦቹ ስላላመኑ አንዴ አዳምጥ እስኪ በእናት ህዝቦቹ ስላላመኑ ከዛ በኋላ በዛ ንፋስ ጠፉ ነው የሚለው ቁርአኑ አይደል? ስለዚህ ሰሙድ ደግሞ ለጨረቃ ለምናምን አይደለም የተላከው ማለት ነው። እኛ እያወራን ያለ ነው። ለምን ቆይ አዳምጥ። ሁሉ የሚለው ቃል ለምን አታዳምጥ? ሁሉ የሚለው ቃል በማን አሳጠር ነው? በሰሙድ ሰዎች ብቻ። አላህ ያለው የሰሙድ ሰዎችን አልነበረም ያለው። ታዲያስ ሁሉ ሲል ሁሉ ሰማያትም ምድርም አርሽም ገብተው ነበር። ነገር ግን በሰሙድ ሰዎች ብቻ ማስረጃ አምጣ። እንደገቡ እነሱ ማስረጃ አስጠኝ። ሁሉ የተባሉት ሰማይና ምድርም ጨረቃም ከዋክብትም አርሹም ናቸው። እየቀራውለት ቱደሚሩ ኩለ ሸይ ሱረቱ ራዕድ ላይ ቁጥር ሱረቱ ራዕድ ላይ ቱደሚሩ ኩለ ሸይ ሁሉ የተባሉት አርሹንም እንደሚያጠቃልል ማስረጃ አስጠኝ። የአላህ አርሽ በነፋስ ይጠፋል ይላል ነው እንግዲህ ወንድማችን። ዝም ብለህ አታትጋጋ እባክህ። መጀመሪያ አታዳምጥም። እንደዛ ማለት አይደለም። የአላህ አርሽ በነፋስ ይጠፋል። እኔ ከነፍስ ጋር እያይዤ ልፈስርለት። ቆይ አንተ ከነፍስ ጋር እያይዘህ ቀጥታ ትፈስርልኛለህ። እኔም ቀጥታ በቁርአን ከነፍስ ጋር እያይዤ እፈስርልሃለሁ። ባመጣ ነው ነው ቆይ አንዴ አብዲጀል አንዴ። ምክንያቱም ነፍስ የሌለውን ከነፍስ ጋር ቲፖሎጂውን እንትን እያልከው ነው። ግዑዝ የሆነን ነገር ከተንቀሳቃሽ ጋር አምጥተህ እየሰራህ ነው። ቺዝ ፋላሲ ነው። እንቀጥል። ምን ይላል? በእርሷም ውስጥ ነፍሶች የሚከጅሏት አይኖችም የሚደሰቱበት ሁሉ አለሉ አላቸው ማለት ነው። ምን ነፍስ የሚከጅላት ስለ ነፍስ እያወራ ነው። ሕያው ስለሆነ ነገር ህይወት ስላላቸው ነፍስ ሁሉ። እሺ ይሄ ሁሉ የሚለው
አይሆንም ግማሽ የሚመለከት ነው አለ። ከነፍስ ጋር ያይዤ እኔም አሁን በጥያቄ ላስቀምጠው። ሶስተኛውን ሱራ እንደክፈትልኝ 185ኛውን አያ። ኦኬ ነፍስ ሁሉ ሞትን ቀማሽ ናት ይላል። ማይሞት አለ? አብዲ መጅድ አብዲ ጀሊል ማይሞት አካል አለ? ነፍስ ሁሉ ሞትን ቀማሽ ናት ሲል ግማሹ ሞታሉ፣ ግማሾቹ አይሞቱም ማለት ነው? አብዲ እሺ ነፍስ ሁሉ ሞት ቀማሽ ናች አለ። እዛ ጋር ነፍስ ሁሉ የከጀለችውን ታገኛለች አለን። እዚህ ጋር ደግሞ ነፍስ ሁሉ ሞት ቀማሽ ናት ሲል አይደሉም። ቴንኪው ሁሉም ሟች ናቸው አለ። ሁሉም ሟች ናቸው። ሁሉም ሟች ናቸው። እዚህ ዘንድ ከሟችና ከስጦታ አንድ አይደለም። ቆይ ስለ ነፍስ ነው እያወራን ያለ ነው። ስለ ነፍስ እዛ ጋር የሚያወራ ነው ስለ ነፍስ ስለሆነ ነፍስ ሁሉ ምንድነች? ሟች ነች። በቃ ስለዚህ አሁን ምንድነው እሱ ካንተ ቀጥታ የምንፈልገው በገነት ውስጥ የጠየቀህ አለ ግብረ ሰዶም አይቻልም። ከገነትና ከመጥፋት እሺ አንድ ጊዜ ልንገር ነፍሱ ሟች የተባለችው እቺ ነፍስ ሁሉንም ነገር ይሰጣታል ተብላለች። እቺ ነፍስ ደግሞ ሟችም እንደሆነ የተማመንን ሁሉ የሚለው ስለዚህ በፈሰርነው መሰረት ለነፍስ ሁሉም ሟች እንደሆነ ከተማመንን ምንም በማያሻማ መልኩ አይቻልም የሚል አንድ ጥቅስ ብቻ ስተን አንድ ጊዜ ልስጥህና አንድ ጊዜ ጥያቄ ልጠይቅ። ነፍስ ሁሉ ሟች ናት ካለ አትገቡም። ነፍስ ሁሉ ገነት ትገባለች የሚል ነገር መቻለ ሲጀመር ነፍስ ሁሉ ሟች ናት ከሟችና ከገነት ገባም አይደለም። እኔ ጥያቄ እኔ እሱ አይደለም ጥያቄ ስለ ነፍስና ስለ ሁሉ ነው። እኔ ጥያቄ ስለ ሁሉ ጥያቄ ዋናው ምንድነው? ከዛ በኋላ ገነት ቆይ አዳምጥ። በገነት የሚገቡት አካላት ገነት የሚገቡትም ሆነ ገነት የሚገቡት አካላት ግብረ ሰዶም ይፈቀድላቸዋል አይፈቀድላቸው? መጀመሪያ ነፍስ ሁሉ የምትለው ሟች ናት በሚል እናንተም ትገባላችሁ። ነፍስ ሁሉ ጀነት ትገባለች ሲባል እናንተ አትገቡም። ስለዚህ ጀነት ከመግባትና ከመሞት ሁሉ በሚለው ቃላት ይለያያል። በገነት ከገቡ በኋላ ደግሞ የሚሰጡ አብዲ መረጃ እንደማታመጣ እያወቅኩኝ ይለይም አይለይም ደንዳይ አይደለም እሱ። ምክንያቱም መረጃ ስለማታመጣ መልስ ሰጠኸኛ። መልስ እየሰጠኸኝ ያለው ማይሆን መልስ ጥያቄ ነው እየሰጠኸኝ። ቆይ ፈሰርኩልህ እኮ ቁርአንን በቁርአን ፈሰርኩልህ አለቀ። ስለነፍስ እያወራን አልሰማ ብለህ እያወቅህ ነው እንጂ ልፈስርልህ ሁሉ ተብሎ ግማሽ ይፈለጋል። ለዚህ ማስረጃ ደግሞ ሸርሁ ኢብኑ ከሲር ሸር ኢብን ከሲር አትበል። ኢብን ከሲር ሸር ምናምን አትበል። እኛ ከዛ በላይ ማአት ማምጣት እንችላለን። ኢብን ከሲር ምን ከፍቼ ላሳይ ይችላል። ሌላም የፈለከው ቆይ ተረጋጋ። ሌሎችንም አመጣለሁ እኔ ኢብን የጃለሌንም ሆነ ቁርጡቢንም ሆነ ጠበሪንም ሆነ ኢብን ከሲርንም አመጣለሁ። ጃለሌ የሚባል ነገር የለም። ጃለሌ ማለት የሌላ ቦታ ነው። ጃለሌ የሚባል ጀላሌን እላለሁ ብለህ ነው። መጀመሪያ ስሙ አታብላሹ፣ አንቀጹ በአማርኛ እያነበባችሁ በእንግሊዝኛ እያነበባችሁ ቁርአን ላይ ስድብ ነው በደምብ ስለማለት ችግር የለውም። ስለዚህ ሸርሁ ከፈለክ አረብኛ የሚገባ ከሆነ ሁሉ ይላል ሆይ ሁሉ ተፈቀደ አልተፈቀደ ክልክል ነው የሚላል ሆይ? አዎ ያው ሸርሁ ላይ እያነበብኩ እኮ ቅድም እምቢ ብሎኛል። ፈአህሉል ጀነት ላ የድኹሉነ ጀነት። ክፈተው እንደማታመጣ ስለማ ክፈተው። አይ ቪዲዮ አያሳየንም። ቪዲዮ ኢብን ከሲር ምን የትኛውን ሱራ በፈሰረበት ላይ ግብረ ሰዶም አይቻልም ያለው? ቆይ ተረጋግተን እናስገባ። ማን እንደዚህ ላሳየው ካሜራውን ለማሳየት እኮ ነው። ቆይ ቪዲዮ አያሳይም። ስልኩ አይከፍትም። ይያየክ ተحتاج الى صلاحيه الوصول አይከፍትም። እንዴት አድርጋ ያላሳየው? ትንሽ ነው እንትን ያውቁታል እነሱ። አንድሽ ካልገባ ይታያል አይታይም። አክቹአሊ እኮ አንድሽ አልገባን እኛ አንድሽ አልገባንም እንጂ ከፈለክ ደግሞ ጎግል አድርግና ኢብነ ከሲር በለና ጎግል አድርግና ቁጥር ከሲር ምን አለ ኢብነ ከሲር አሁን በቀራህልኝ ቦታ የትኛውን ሱራ 4371 ማለት ነው። ይጣፉ عليهم ተባረክ በሚለው ይጣፉ عليهم ቢሲሐፊን አሁን በቀራህልኝ ወተለዙዝ العين በሚለው ፈአህሉል ጀነት የአረብኛ የሚገባ ከሆነ ፈአህሉል ጀነት لا يدخل الجنة حتى يكونوا يحذبون ዑለሞቹ መካከል ኺላፍ አለ። የትኛውን ሱራ አሁን ይጣፉ عليهم ቀድም የቀራው ሱራ ስንት ነበር? ሱራ ጠይቃቸው ያ ልጁ አምጥቶት ነበር። ይጣፉ عليهم ሱረቱ ተባረክ ነው። እያነበብከው አይደለ እንዴ? እንዳትነግሩት እያነበብከው አይደለ? ፕሊዝ ክርስቲያን እያነበብከው አይደለ? እንዴት አታውቀውም ጥቅሱን? እኔ ሸርሁ ላይ ነው ያለው። ተረት ነው እያነበብከልን ያለው። ሸርሁ ላይ ነው ያለው። ጥቅሱን ሳይጠቅስ አያስቀምጥም። ስለዚህ ተረት እያወራህ ነው።
ዝም ብሎ ወረቀት እዛ ኢብን ከሲር እያልከ መክፈቱ አላቀም በል መክፈቱ አላቀውም በል ኖ አልጠየቅኩም። ኢብን ከሲር የትኛው ምዕራፍና የትኛውን አያ ሲያብራራ ብዬ ስልህ ቅድም የከፈትከው ትለኛለህ መጽሐፉን እያለው እያነበብኩት ነው ብለህ አንተ ጋር ዲሲቨር ነህ ማለት ነው። ውሸታም ነህ ማለት ነው። ለዚህ ነው እኛ እኮ በጭንቅላታችን ነው ይወካ ከፈለክ ሱረቱል ኢንሳን በሚል ሱረቱል ኢንሳን ወይቁ አለይሂም ሱረቱል ኢንሳን ምንም አይገኝም። ይኸውልህ ኢብን ከሲርን እኔ ከፍቼው ነው ያለሁት። አክቹአሊ ያው ክፈተዋ ለምን አትከፍተውም ታዲያ? ይኸው ልንገርህ ጭቅጭቅ ይቅርብህ። ሱረቱል ኢንሳን ላይ ቁጥር 19 ፕሊዝ ልከፍት አትንጣጣ። ማይገናኝ ቶፒክ እያወራ ስለሆነ እኮ ስለገባኝ ነው። ምክንያቱም ኢብን ከሲርን አንብቤው አይቼው አንተ እንደምትለው እንዳልሆነ እየዋሸ ስለሆነ ስለገባኝ ነው። ኤኒዌይስ ሌላ ሰው ቀጥሉ። ዝም ብለው የሚያወራው ወረቀት ነገር እዞ መሰለኝ ኢብን ከሲር እንዲህ ብሏል ብለው ጽፈው ሰጥተውት ነው ያለው ቦታ ከገባ ፎይ ለምን አታሳየንም? ቪዲዮ ገብቷል መቼም ቢል የፈለገው ማይገናኝ ነው። እሱ እያወራ ያለውን ኢብን ከሲር ከና የለም እኮ አሳየው። በቃ አለ አይደል? አንተ ከገባ ምን ችግር አለው ማለት እጅ ላይ ካለ እሱ የሚያወራው እኮ ማይገናኝ ነው። የለም ምንም የለም። እስካሁን ከአንተ ጋር እየተወያየ ነው አይደለ? በቃ አይገናኝም ብላ አሳየው። ኖርማል ነው። ምን ላሳየው? ምንም አይገናኝም የለም። እሱ የሚለው እሱ ያለው የጠቀሰልህ ቦታ አንተ ገብቶኛል ስላልክ ነው። ምኑ ነው የገባኝ? የገባኝ እኮ እሱ ውሸታም እንደሆነ እኮ ነው የገባኝ። ምክንያቱም ምንም አይገናኝ ነገር እያወራ ነው አይደለም። ቅድም ከፍተኸዋል አለ እኮ እንደ ክርስቲያን ምናምን ወጥቶት ነበር ቅድም አለ። እሱ እኮ ከፍተዋል የሚለው እኮ ቁርአኑን ልክ እንደተከፈተ አድርጎ ኢብን ከሲር እሱ እንደሚያወራው እንደፈሰረለት አድርጎ እየዋሸ ነው። ይሄ ደግሞ ውሸት ነው። ኢብን ከሲር እንደዛ ብሎ አልፈሰረም። አይ በቃ በእንትን በጸባይ ቢሆን ጥሩ ነው። ውይይት ነው፣ መነጋገር ነው፣ ችግር የለውም። እንደዚህ እላፊ የሆነ ቃላቶቹም ጥሩ አይደለም። ኦኬ ሌላ ሰው መረጃ ያለው ይምጣ። መረጃ ያለው እንደዚህ በግብረ ሰዶም ከልክሏል ምናምን ሚል ሜቢ ሲቀጥል ያልገባኝ ደግሞ ግብረ ሰዶሙን ለምንድን ነው ያመጣችሁት እዚህ ጋር? ያው ስለተጠየቀ ነው። አክቹአሊ ከሞራል አንፃር የጠየቀው መሰለኝ ክርስቲያን ማለት እንዴት እዚህ ጋር ምድር ላይ ያልተፈቀደን ነገር እዛ ላይ ይኖራል ብሎ እንዴት አሰበው ብዬ ነው። ያ አናሎጂው ሎጂኩ ምን መሰለህ? ኢስላም ዋና ሎጂኩ በምድር ላይ የተከለከለ ነገር በገነት ይፈቀዳል ወይ ነው። ኦኬ እንደዛ ከሆነ በምድር ላይ የተከለከለ ነገር አንተ በገነት አይፈቀድም ብለህ ነው የምታስበው? ያኔም ሰውየው እንዳለው ነው ኡስታዙ እንዳለው ነው መመለስልክ። የማይፈቀዱ ነገሮች ይኖራሉ፣ ሁሉንም ይፈቀዳል። ለምሳሌ አሁን ሁሉም ይፈቀዳል ብልክ ግብረ ሰዶም ልትለይ ነው፣ እሱንም ሊያካትተው ነው እኮ። አሁን ችግሩ ምን እንደሆነ ታውቃለህ? በምድር ላይ የተፈቀዱ ነገሮች በገነት ይከለከላሉ የሚል የለም። አይሚን በገነት የተከለከሉ በምድር የተከለከሉ በምድር አንተ የምታስበው በምድር ላይ ሐራም ነው ይሄ ነገር። ኦኬ ኢትስ ኦኬ በምድር ላይ ሐራም ነው፣ በገነትም ሐራም ሆኖ ይቀጥላል ነው እያልከን ያለው። እኛ ደግሞ ምን አይነት ሎጂክ እናመጣብሃለን መሰለህ? ያ እኛ ደግሞ ለዚህኛው ማፍረሻ ምናምን መጣንብህ። በምድር ለምሳሌ ጥጋ ጥጉ ያሉ ሴቶች መገናኘት ሐራም ነው አይደለም? ሐራም ነው እንዴ? በገነት ደግሞ እሱ ተፈቅዷል እኮ። በምድር ላይ እንዴት እዚህ ሐራም በገነት እሺ አንድ በል በየ60 ማይሉ ሴቶች የሚቆሙ አሉ አይደለ? እዚህ ምድር ላይ ማለት ነው። ኖ በገነት ኧረ እንደዛ የሚል አለ ነው። በቃ ነው ያለው ቃል አልሰማም። በየ60 ማይሉ የሚቆሙ አላስቸገርኩ። ኦኬ አንዴ ክፈትለት። እሺ ኢሳያል ቡኻሪ 4879 ላይ አለ። ጀሚዓ ተርሚዲ 2528 ላይም ታገኘዋለህ። አይ ቲንክ ኮንስታንቲኖስ መክፈት ትችላለህ? እሺ ጀሚን ልክፈተው ወይስ ቡሃሪ? ቡሃሪን ክፈትለት። እሺ ቡሃሪ 48 ስንት ነው ያለው? 79 ወይንም ደግሞ 48 80። ኦኬ አረብኛ ይሆንልህ እንግሊዘኛውን እንቀጥል? በእንግሊዘኛው ችግር የለው እንብሆና። እሺ ኢሳያል ቡኻሪ 4879 ላይ ወይንም 4880 ላይ እንደዚህ ይላል። ናሬትድ አብደላ ቢን ቀያስ እንደ አስተላለፈው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ ብሏል። ኢን ፓራዳይስ ዜር ኢዝ ፒቪሌሽን ሜድ ኦፍ ኤ ሲንግል ሃለው ፔርሊ 60 ማይልስ ዋይድ 60 ማይል የእንትን ያለው ሃለው የሆነ እንትን አለ በገነት ውስጥ ማለት ነው። ልክ እንደ
ማዕዘን ያለው ነገር ማለት ነው። in each corner of which there are wives who will not see those in the other corners በየ60 ማይሉ ላይ ደግሞ በየኮርነሩ ማለት ነው ምን አሉ ሴቶች አሉ ሚስቶች the believers will visit and enjoy them ከዛ አማኝ ገብቶ ምን ያደርጋቸዋል ይደሰትባቸዋል እነኚህ ሴቶች ምንድነው የሚያደርጉት ስራቸው በየኮርነሩ ላይ በየ60 ማይሉ መቆም ነው ስለዚህ አማኝ ሄዶ ደግሞ እነሱ ምን ያደርጋቸዋል ሄዶ መደሰት ነው ቀጥል ኮሰንግሮስ እስኪ በቃ አሁን ቁጥሩን ይዤዋለሁ ምናምን ደግሞ ለማንበብ ሞክራለሁ